ደህና ነሽ? አይደለሁም ሰን ታመምያለሁ። ጨጓራሽን ነው አጠጪ ያልኩሽ። አሁንም ተደብቀሽ መጠጣት ጀመርሽ አይደለ? አይደለም ሰን ካንሰር ነው የታመምኩት። ምን? አዎ ልሞት ነው። መለየት አለብን። መለየቱ ምን አመጣው ታዲያ? ምንም አልጠቅምም። አሁን እኮ ሙቻለሁ። የምቀበርበትን ቀን የምጠባበቅ ሰው ነኝ እኮ። ምን እንድትጠቅሚኝ ያገባውሽ? አንቺም አትሞችም እኛም አንለያይም። ዶክተሮቹ 3 ሳምንት ብቻ ነው የቀረሽ ብለውኛል። 3 ሳምንት ብቻ። የታመመ ሁሉ ይሞታል? አይሞትም። ምናልባት አንቺ 3 ሳምንት ቀርቶሻል ከተባልሽው በላይ እኔ ምንም ነገር ሳልሆን ነገ ልሞት እችላለሁ። ዶክተር የተናገረውን ነው የምታምኘው ወይስ አንቺን እየጠበቀ የማይተኛውን አምላክሽን ነው? ይሄ የነሱ ዕውቀት ነው። ባንቺ ህይወት ውስጥ ስልጣን ያለው ህይወት የሰጠሽ ፈጣሪ ነው እንጂ ዶክተሮቹ አይደሉም። እነሱ ትሞቻለሽ ስላሉሽ ትሞቻለሽ? አትሞችም። ሰኑዴ እኔ እንዳንተ አይደለሁም። እንለያይ በቃ። እኔም እረፍት እፈልጋለሁ። ኖ ከታመምሽም ምን ራሴ ያስታምምሻለሁ። ከሞትሽም እኔ አቅፌሽ ነው የምትሞቹ። እምቀብርሽም እኔ ነኝ። ገና ታመም ያለውና እሞታለሁ ብለሽ ነው እንለያይ የምትይ? ስጠኝ እንጂ። ግን እኔ ወድ ነበር እንዳስረሳ መቼም። ሚስተር ሰን ተመልከት፣ የምትጓጓለት ህይወት እንግዲህ ይሄ ነው። ሰን እቺ ማናት? ኦ ስለሷ ልነግርሽ ነበር እኮ የመጣሁት። ምንድን ነው የምትነግረኝ? እንደዋሸኝ ነው? አይ አይደለም፣ ባለፈው ከሷ ጋር ቺት እንዳረኩብሽ ነው። ምን እንዳረኩብሽ ነው ያልከው? ካንቺ ውጭ ከሷ ጋር ቺት እንዳረኩብሽ። ሰን የሁለታችሁን መቃብር አዘጋጅተሃል? አንተን ቀስ አድርጌ በጥርሴ ቦጨጭቄ ነው የምጨርስ፣ እሷን ደግሞ በጥፍሬ። እንደዛ ማድረግ አልነበረብኝም፣ ግን አለፈ። አለፈ? ላንተ እኮ ነው ያለፈው። ታዲያ እስኪ ንገረኝ፣ እኔ እንዳቀፍከኝ ያቀፍካት? እኔ እንደሳምከኝ ሳምካት? እኔ እንደተንከባከብከኝ የተንከባከብካት? አው አረ እንደውም የሷ ይበልጥ ነበር። በጣም ደስተኛ ነበርሽ ደግሞ። ይህን ካንተ ከምሰማ ሞት ሰላም አለው። እሺ አንቺ ስታረጊው ኖርማል ነው አይደል? እኔ ሳደርገው ደግሞ ስህተት። እኔ አልደበቅኩሽም፣ አንቺ ግን 5 ወር ሙሉ ደብቀሽኛል። 5 ወር ሙሉ። ምን ታውቅ ነበር? አንድ ነገር ትክክል ከሆነ ለሁሉም ትክክል መሆን አለበት እንጂ ለአንቺ ትክክል ለኔ ስህተት መሆን የለበትም። እና እየተበቀልከኝ ነው? ህይወቴ እንዲበላሽ ምኞትህ ነበረ? ስማ፣ በቅርቡ ቴስላ እየነዳው እመጣለሁ። እሺ ኦኬ፣ ደስ ይለኛል። ምክንያቱም እኔ ያመጣሁትን መኪና ስለሆነ የምትገዢው። ገሃነብ ግባ። እሺ ከገሃነብ ጋር ግን መቼ ነው የምንገናኘው? ሰዎች እንደተመኙልኝ እኔም አንድ ቀን ሳላገኘው በቃ። ቆንጆ የሆነች ሴት ሁሉ ያገባች ወይ ፍቅረኛ ያላት ነው የምትመስላቸው። ግን በዚህ ምድር ላይ በወንድ ጦት ምክንያት እንደ ቆንጆ ሴቶች የሚሰቃይ የለም። ሰላም፣ ላንቺ የምገባሽ ወንድ ነኝ። ያዥ። ፍላጎቴን የማውቀው እኔ እንጂ አንተ አይደለም። የሚገባሽን እንጂ የምትፈልጊውን አላልኩሽም። ማረፊያ ያጣችን ነፍስ ደግሞ አውቃታለሁ። ትቅበዘበዛለች። ማረፊያዋ ምን እኔ። ኧረ እባክህ፣ እስካሁን ስንት ማረፊያ ያጣች ነፍስ አሳርፈሃል። ማረፊያ ያጣች ነፍስ ካየሽ እኔን እየፈለገች ነው። ካረፈችም ወደ እኔ መታለች ማለት ነው። አንተ ማን ስለሆንክ ነው ማረፊያ ያጣች ነፍስ ወደ አንተ የምትመጣው?
ለማንም ግድ የሌለው ለነገሮች ቦታ የማይሰጥ ሚስተር ሰን ስለሆንኩ ነው። ማንም ወንድ እንደዚህ ተዳፍሮ ተናግሮኝ አያውቅም። ለዚህ ድፍረት ደግሞ ዋጋ አስከፍልሃለሁ። ወንዶቹ ፈሪ ስለሆኑ ነው። ቆንጆ የሆነች ሴት ሁሉ ያገባች ወይ ፍቅረኛ ያላት ነው የምትመስላቸው። ግን በዚህ ምድር ላይ በወንድ ጦት ምክንያት እንደ ቆንጆ ሴቶች የሚሰቃይ የለም። 95% ቆንጆ ሴቶች ከላይ እያማረባቸው ውስጣቸው ደግሞ ቅጥል ልርር እያሉ እያየናቸው ያረጃሉ። አንተ እንዴት አወቅ? ይህን ለማወቅ አይንና ጆሮ እንጂ ዲግሪ ወይም ማስተርስ አያስፈልገኝም። ቆንጆ የሆነች ሴት ሳታገባ ፍቅረኛ ሳይኖራት ካረጀች በወንዶች ስንፍና ምክንያት ነው። ጥሩ ትፈላሰፋለህ እባክህ። አሁን ከዚህ ፍቅረኛን እየጠበቅኩ ነው። የለሽም፣ አትዋሽ። የለሽም? አዎ የለሽም። ቢኖርሽ ኖሮ ቢያንስ ስነ ስርዓት የሚባል ነገር ይኖርሽ ነበር። እሱ አንተን አይመለከትም። ኦኬ፣ ግን በኋላ ራስሽን የፌሚኒስት አቀንቃኝ ሆነሽ እንዳታገኙ ተጠንቀቂ። እሺ? ለምክሬ ምስጋና ነው እንጂ እኮ ጥፊ አይገባኝም ነበር። ይህ ብሶት የወለደው ንዴት ነው። እሺ? ኧረ አንተው ጋር ናት መሰለኝ። ሰን አንዴ ላወራህ እፈልጋለሁ። እምረዳሽ ነገር አለ? አይ አይደለም፣ አንዴ ላወራህ ፈልጌ ነው። አይ ይቅርብኝ፣ ማውራት አልፈልግም። እሺ። እንዴ ሰን ምን እየሆንክ እንደሆነ እየገባኝ አይደለም። አማራጭ እየፈለገች ነው። ተዋት ሂድ። እኔ ለምን ሴቶች ላይ እንደዚህ እንደምትሆን አይገባኝም። ሚስት ያልሆነች ሴት ሁልጊዜ ካንተ ውጭ አማራጭ አላት። ወደ አንተ የምትመጣዋ ሴት ሚስት ትሁን አትሁን በምን ልታውቅ ትችላለህ? እሱን መገመት እንጂ ማወቅ አይቻልም። አንዲት ሴት ሚስት እንደሆነች የምታውቀው ሚስት የሆነች ቀን ብቻ ነው። ቆይ ምን አድርገህ ሆኖ እንደዚህ የምትጨክንባቸው? ያላገቡ ሴቶችን ለመረዳት የግድ እኔ ጋ እስኪደርስ መጠበቅ አይጠበቅብኝም። አይኔንና ጆሮዬን መጠቀም በቂ ነው። ግን እኮ የሚያወሩት ነገር እውነት ሊሆን ይችላል። እኔ እኮ ያላንተ ህይወት የለኝም ስትልህ እውነቷን ነው የሚመስለው አይደለ? ግን ለብዙ ወንዶች እንደዛ ከመናገሯ የተነሳ ቃሉን ተለማምደው ነው እንጂ እውነቷን አይደለም። የተለመደ ቃልንና እውነተኛ ቃልን ለይተህ ማወቅ አለብህ። ማንን ተማምነ ነው? ቆይ ይህን የሰጠኝ ነው። እሱ ከፈቀደ ሚስትህን አንተ መርጠሃት ሳይሆን አንድ ቀን ቤት ውስጥ ቁርስ እየሰራች ታገኛታለህ። ነይ። ሰን ምንድን ነው? ነይ። አርፍደህ ስለመጣህ እንዳልናገርህ ነው። ባረፍድም አልቀረውም። ከአንዳንድ ማርፈዶች መቅረት ይሻላል። እሺ? እኔም መጠበቅ ከባድ አይደለም። ደግሞ እቃ አይደለሁም እንደፈለግህ አንጠልጥለህ የምትወስደኝ። እቃ አይደለሽም፣ ግን ደግሞ የኔ ነሽ። የኔ የሆነን ነገር ደግሞ ከፈለኩ ጎትቼ፣ ከፈለኩ አንጠልጥዬ፣ ከፈለኩ አንስቼ መውሰድ ይችላሉ። ሰን በጣም ስልችት ብሎኛል። እኔ አንተ ፍቅረኛ መሆን በቃኝ። የኔ ፍቅረኛ አለመሆናችሁም እኔ ከፈለኩ መሆን አለበት። አሁን ነይ፣ እኔና አንቺ የሚጠብቅን ፕሮግራም አለ። እስከነ ፕሮግራም ገሃነም መግባት ትችላለህ። እኔ አልሄድም። በፍጹም አልገባም። ትቼው ወደ ቤት አልገባም። እንዴ ክብር ስለማይወድልሽ እኮ ነው ጉልበት የምጠቀመው። ሰን በቃ ሂድ። አንዳንድ ነገሮች አንቺ በቃኝ ስላልሽ አይቆሙም። ለምን ታስመስያለሽ? በጣም እንደምትወጂኝ ያውቃለሁ። አሁን ራሱ እየናፈኩሽ ነው። ሰን ምኞቱ በጣም ጥሩ ነበር፣ ግን የተናገርከው የገመትከውን እንጂ እኔ የተሰማኝን አይደለም። ምላስሽ ይዋሻል፣ አይኖችሽና ኤነርጂሽ ግን አይዋሽም። አሁን ራሱ ፊት ለፊትሽ ቆሜ አይኖችሽን እኔን ፍለጋ ይዞራሉ። ሰን አንዴ እንድናወራ ፈልጋለሁ። አሁን ወደ ስራ እየወጣሁ ነው። እሺ ስመለስ እናወራለን። ሰን የምትሄድበት ስራ ከኔ በልጦ ነው? አይ አይበልጥም፣ ግን እሱ እንዳንቺ አይረዳኝም። ሰን እኔ ደግሞ ትዕግስቴ በጣም እያለቀ ነው። እግር ከተንቀሳቀሰ እኔን እዚህ ቤት ድጋሚ አታገኘኝም። ኦ ገዳም ልትገቢ ነው? እኔንም በጸሎትሽ አስቢኝ። እሺ
የኔ ፍቅር ደህና ነሽ? ውሃ ጠጪ ራሽን እንዳምሽሽ። እንዴ ይህ ነገር የፍቅር መገለጫ ነው ወይስ የበቀል? ምንድነው ድንገት ደርሶ እንደ ቫምፓየር የሚያደርግሽ? ሰን ኤኝ እስኪ የኔ ውብ ሚስት በጣም አምሮብሻል። ሰን አፈር ብላሽ። እሺ እሱንማ ማን ሳይበላ ይቀራል? ለምን እንደዚህ እንደሚያደርገኝ አታውቅም? ካልነገርሽ እንዴት ላቅ እችላለሁ? ምናልባት ናፍቄሽ ሊሆን ይችላል። ሰን ነብሰ ጥሩ ነኝ። ልጅ ከሰው ውጭ ምን ሊረገዝ ይችላል? ወንድ ነው አይደል? ግን ፍላጎትህ ጥሩ ነበር፣ ግን ላስወርደው ቀጠሮ አስይዣለሁ። አንዳንድ ነገሮች መናገር ስለምትችይ ብቻ መነገር የለባቸውም። እሺ በዚሁ ከቀጠልክ አባት መሆን ስለማትችል አስወርደዋለሁ። አብረሽ ትወርጃታለሽ። ጾታውን ቼክ አድርጊልኝ። እንኳን ልጄን አንቺን እስከ 99 ፍላጎትሽና መልሽ ይዤሽ እየኖርኩ አይደል እንዴ? ሚስተር ሰን ተረጋጋ። እኔ እንኳን አውቄ ነው የሚወርድ ልጅም የለም። የምፈልገውን ነገር ስላልገባህና ስላልተረዳኸኝ ነው። አሁን ግን ድክመት ገብቶኛል። ስሚ፣ ሰዎች በእኔ ህይወት ውስጥ መታወስ እንዳይችሉ ሆነው የሚረሱት ሲሳሳቱ አይደለም፣ ሲያጠፉም አይደለም፣ ሲዋሹኝ ነው። እሺ ሲዋሹኝ። ሰለቸኝ እኮ ደከመኝ። ሞት ለኔ ምርጫ አይደለም። በጣም ደክሞኛል። በጣም መሞት በጣም ቀላሉ ነገር ነው። ከባዱ ነገር በህይወት መቆየት ነው። ሰን ስራዬ በጣም የተበላሸብኝ ነው። እሺ ገባኝ። ለምን እንደተበላሸ መጨነቅ አቁሚና እንዴት እንደምታስተካክዩ ማሰብ ጀምሪ። እሺ እንደዚህ እንደምታስበው ቀላል አይደለም። ከባድ ነገሮችና ቀላል ነገሮችን ለማስተካከል የምንወስደው ኢነርጂ ተመሳሳይ ነው። ከባድ ቢሆን ኑሮ አትጀምሪውም ነበር። የተበላሸብሽም ምናልባት ሌላ መስተካከል ያለበት ነገር ኑሮ ያን ነገር እንድትረጁ ምልክት ሊሆን ይችላል። ቢስተካከል በጣም ደስ ይለኝ ነበር፣ ግን አሁን የመጨረሻዬ ነው። አልቆልኛል። የሰው ልጅ መጨረሻው ሞት እንጂ ችግር አይደለም። የኔ ፍቅረኛ ሆነሽ ደግሞ ለተፈጠረው ችግር መፍትሄ እየሰጠሽ እያስተካከልሽ እንድትሄጂ እንጂ ለሚፈጠሩት ነገሮች ሁሉ እያማረርሽ እንድትጨነቂ አልፈልግም። አንተ እንደምታስበውና እንደምታወራው ቢሆን አሪፍ ነበር። ይህ ለኔ ቀላል አይደለም። ባመንኩት ሰው መክዳት ነበረብኝ። ባመንኩት ሰው ተስፋ ማጣት ነበረብኝ። ለኔ ሁሉ እኮ አይገባኝም ነበር። እነዚህ ሁሉ ችግሮች ያሉት አንቺ በህይወት ስላለሽ መሆኑን አትርሽ። ችግር አልፈልግም ካልሽ ደግሞ ችግር የሌለበት ብቸኛ ቦታ መቃብር ነው። ሰለቸኝ እኮ ደከመኝ። ሞት ለኔ ምርጫ አይደለም። በጣም ደክሞኛል። በጣም መሞት በጣም ቀላሉ ነገር ነው። ከባዱ ነገር በህይወት መቆየት ነው። እኔ ደግሞ ቀላሉን መሞትን ሳይሆን እንድትመርጭ የምፈልገው ከባዱን በህይወት መቆየትን ነው። ሞት መረጥሹም አልመረጥሹም፣ ጠበቅሹም አልጠበቅሹም ጊዜውን ጠብቆ መምጣቱ አይቀርም። ህይወት ግን እንደዛ አይደለችም። በጣም ውድ ነገር ናት። አንቺ ጠብቀሻት አትመጣም። እዛ መቃብር ውስጥ ደግሞ እኔ የለውም። በጣም የምትወጃቸው ጌጣጌጦች ደግሞ የሉም። እዛ ውስጥ ምንም ነገር የለም። ምንም ነቲንግ። ጭንቀት የለም፣ ደስታ የለም፣ ሳቅ የለም። የምትወጃቸው የምታያቸው ነገሮች የሉም። እነዚህ ሁሉ እንግዲህ በህይወት ስትኖር የሚመጡ ነገሮች ናቸው። በጓደኞቼ እንዳትመጣብኝ እሺ። ከነሱ ጋር እንደመሆን የሚያስደስተኝ ነገር የለም። ከነሱ ጋር ስታመሽ ደስተኛ ትሆኛለሽ። ጧት ጧት ደግሞ ሰላምሽን ታጫለሽ።
ያንቺ ሰላም ማጣት ደግሞ እኔን ይረብሸኛል። እኔ ደግሞ መረበሽ አልፈልግም። የኔ ፍቅር ልወጣ ነው እንዳይደብረሽ። ወደ ልትሄጂ ነው? ጓደኞቼን ላገኛቸው። አርፈሽ ተቀመጭ፣ አትጨማለቂ። ምን ችግር አለ? ሴት ጓደኞቼ ናቸው እኮ። ችግሩም እኮ ሴት መሆናቸው ነው። ወንድ ልጅ ከተጫወተብሽ የሚጫወትብሽ በስጋሽ ነው። ሴት ልጅ ግን የምትጫወትብሽ በነፍስሽ ነው። ነፍሱን ያጣ ሰው ደግሞ ከውሃ የወጣ አሳ እንደማለት ነው። ምንም ነው ምንም። ለምንድን ነው ግን ጓደኞችን የምጠላቸው? ምንም አላረጉም እኮ። ጓደኞችሽን አይደለም የምጠላቸው፣ ከጓደኞችሽ ጋር ሆነሽ የምታረጊውን ነገር ነው የምጠላው። በጓደኞቼ እንዳትመጣብኝ እሺ። ከነሱ ጋር እንደመሆን የሚያስደስተኝ ነገር የለም። ከነሱ ጋር ስታመሽ ደስተኛ ትሆኛለሽ፣ ጧት ጧት ደግሞ ሰላምሽን ታጫለሽ። ያንቺ ሰላም ማጣት ደግሞ እኔን ይረብሸኛል። እኔ ደግሞ መረበሽ አልፈልግም። ሰን እየጠበቁኝ ነው፣ መሄድ ፈልጋለሁ። ነገ እናወራለን እሺ። ነገ የሚባል ነገር የለም። ሂጅ፣ ግን መመለስ አይቻልም። ደስታሽን ከመረጥሽ ወደ ጓደኞችሽ ጋር መሄድ ትችያለሽ። ሰላምሽን ከመረጥሽ ግን እግርሽ ከዚህ ቤት እንዳይወጣ። ባልሽን ቤት አስቀምጠሽ ጓደኞቼን ላገኝ ልወጣ ነው ማለት ትርጉም የሚሰጥ ነገር አይደለም። አስታውሽ፣ ሚስት ከውሽልኝ ብቻ ነው ባልሆንልሽ የምችለው። ሰን እያስፈራራኝ ነው። ኖ የመጨረሻ ቃሌን እየነገርኩሽ ነው። የኔ ህይወት ውስጥ እኔ የፈለግኩት ብቻ የሚመጣበት እንጂ የሚፈልጉ የሚመጡበት፣ የሚፈልጉ ደግሞ የሚሄዱበት የውሃ መንገድ አይደለም። እሺ፣ ለራስሽ ስትይ ጥሩ ሚስት ሁኝ። ሄላ፣ መምጣት አልቻልኩም። እሺ። እና ደግሞ የማይደብራችሁ ከሆነ ከዛሬ በኋላ አንገናኝም። እሺ። ቻው፣ በቃ ማሬ። በጎዳናችሁ ግን እንዳላገኝክ። የሲኦልና የገነት መንገድ አንዱ ነው አያውቅም። ዛሬ ደግሞ አስሚኝም እንዴ? ምን ሆነሽ ነው? አንድ ቀን ምን አይነት ባል ሆነልሽ ብለህ ጠይቀኝ ታውቃለህ? አታውቅም። ይሄ ደግሞ የሚያሳየው እንደማትወደኝ ነው። ምን አይነት ባል ሆነልሽ ብዬ የማልጠይቀው እንዴት ራሴ መሆን እንዳለብኝ ማንንም ሰው መጠየቅ ግዴታ ስላልሆነ ነው። ምክንያቱም ራሴን በደንብ አውቀዋለሁ። አንተ ባሌ ነህ አይደለ? እኔ እስከማውቀው ድረስ አዎ። የራሴን ባል ደግሞ እኔ ራሴን መስራት እንፈልገው። ወንድ መስራት ወጥ እንደ መስራት ቀላል መሰለሽ እንዴ? ሚስት ባሏን መስራት አትችልም? ራሱን የሰራ ወንድና ሴት የሰራችው ወንድ አንድ አይነት አይደለም። እሺ፣ እኔ ደግሞ ወንድ እንጂ ባል ብቻ መሆን አይደለም የምፈልገው። እኔ ደግሞ ማግባት የምፈልገው እኔ የሰራሁትን ወንድ ነው። ሲበርድሽ የምትለብሽው ሹራብ ነው የፈለግሽው ወይስ ባል ነው የፈለግሽው? እኔ ግን ሹራብም ሆነ የሰው ስሬት መሆን አልፈልግም። ይህን ስልጣኔ መቀበል ካልቻልክ ትቀራለህ። ከዚህ እንኳን ተረፍኩኝ እንጂ ቀረብኝ አልልም። ወጣ ማለት ስልጣኔ አይደለም። የሰዎችን ሀሳብ ብቻ ተቀብሎ መኖርም ጨዋነት አይደለም። በዚህ ዘመን ትልቁ ስልጣኔ ራስን መሆን ብቻ ነው። አንቺ የሰራሽውን ባል ከሆነ የምትፈልጊው ጎዳናው ሰፊ ነው፣ እንደፈለግሽ ተመላለሽበት። በጎዳናችሁ ግን እንዳላገኝክ። የሲኦልና የገነት መንገድ አንዱ ነው አያውቅም። ሰን ወይ ሆዲ ትመጣለህ ወይስ ልምጣ? ምን ተፈጠረ? በጣም ናፍቀኸኛል። እሺ ስራ ልጨርስና ልደውልልሽ። እስከምትጨርስ ለምን እኔ ወደ አንተ አልመጣም? ቶሎ ነው የምጨርሰው እኮ። እሺ በቃ ፈጣሪ ወይ ይሄን ነበር እኮ ስፈራ የነበረው። ምን አለ እሱም ናፍቀሽኛል ብሎ እንዲመጣ ብታረግልኝ። ለምንድን ነው የምትፈሪው?
ከኔ ጋር ሆነሽ በራሷ የምትተማመንና ደፋር እንጂ ፈሪ እንድትሆኝ አልፈልግም። አላቅም፣ አንድ ቀን የማጣ ይመስለኛል። አታምኚኝም እንዴ? ሰን አንተ መጠን ሴት አይደለሁም፣ ግን ምን ላድርግ? እሱን የምወስነው እኔ ነኝ። ምክንያቱም የምታስፈልጊኝ ለኔ፣ የምትጠቅሚኝ ለኔ፣ የፈለኩሽ እኔ። ይህ ቃል እንደማይጠፋ ተስፋ አደርጋለሁ። ሰዎች ይጠፋሉ እንጂ ቃላቶች አይጠፉም። ከኔ ጋር የሚኖሩ እንጂ የሚወሩ ተራ ቃላቶች የሉም። ሰን ተመልከት፣ በሙሉ አይኔ እንኳን አንተን ማየት አልችልም። ስሜቴን ተጠቅመህ እንዳትጎዳኝ። ማንም አያክመኝ። ሐኪሞቹም ሰልችቷቸዋል፣ ፈጣሪም ደክሞታል። እባክህ በአንቺ ፍላጎት እርግጠኛ ከሆንሽ በእኔ ቃላቶች አትጠራጠሪ። ማንም ሁኝ፣ የትም ሁኝ፣ ምንም አድርጊ፣ አሁን ግን የኔ ፍቅረኛ ነሽ። ቀጣዩ ዕጣ ፈንታሽ ደግሞ የኔ ሚስት መሆን ብቻ ነው። እማትለቀኝ ከሆነ አቀፈኝ። ኦኬ። ከዚህ ስሜት መውጣት አልፈልግም። ህልም ቢሆን እንኳን መንቃት አልፈልግም። እያበርኩ ከሆነም ጤነኛ መሆን አልፈልግም። ወንድሜ እየመጣችኝ ነው እኮ። ምንድነው? የኔ ፍቅር እቺ እዚህ ቤት እስካለች ድረስ እኔ ሰላም የለኝም። ያንቺን ሰላም ከሷ ጋር ምን አገናኘው? ያገኘሽውን ነገር ሁሉ የምትወረውሪባት በረሮ አደረግሻት እንዴ? ሰን አንተ አልገባህም። ልጅቷ ጠግባለች፣ ጎረምሳለች መሰለኝ። እንዳለቀውን ሰብራ ጨረሰችው እኮ። አይ ወንድሜ፣ እኔን ለማባረር ሆን ብላ ሰበብ እየፈለገች ነው እንጂ እኔ እቃ እያጠብኩ ነው የወደቀብኝ። ሆን ብዬ አይደለም የጣልኩት። አፍሽን ዝጊ። ጭራሽ ታወራለሽ። ስነ ስርዓት። እየሰራች ከሆነ የተብላሸባት ምን ችግር አለው? አረ እውነት ያንተን እህል ጥጋባ የሚያበርድላት የለምና የኔ እቃ ተሰባብሮ ይልቅ በብር እኮ ነው የተገዛው። እና ምን ይፈጠር? አንዴ ሆኗል። መመለስ እንችላለን? አንችልም። ከዚህ በኋላ እህቴ ላይ ያገኘሽውን ነገር እንድትወረውሪባት አልፈልግም። እሺ፣ ከፈለግሽ የሚያግዝሽ ሰው መቅጠር ትችላለሽ። ለእህትህ እያገዝክ ባልሆነ ብቻ። እሷ ከኛ ጋር በመሆኗ ከኔ በላይ የምትጠቀሚው አንቺ ነሽ፣ የምታግዝሽም አንቺ ነው። አንዳንድ ነገሮችን የማንከፍልባቸው የመክፈል አቅም ስለሌለን ነው እንጂ ዋጋ ስለሌላቸው አይደለም። ሁላችንም አብረን የሚያኖረን ስነ ስርዓትና መከባበር ነው። እሺ፣ ሁለተኛ እህቴ ላይ እጅሽን እንዳታነሽ። አመሰግናለሁ ወንድሜ። ጥርግ ማለት ትችያለሽ። ተያይዛችሁ ገሃነም መግባት ትችላላችሁ። ለምንድን ነው ከኤክሴ ጋር እያወራሁ እየሰማ ዝም የምትለው? አንቺ ብትሄጂ ሌላ መጥበስ ስለምችል ነው። እኔ ሲሄድ ሌላ ከመጥበስ ታይ የምታረጊው ነገር ሰላም አይሰጠኝም ብሎ መናገሩ አይቀልም? ሰው ማድረግ የፈለገውን ከማድረግ ሰው አይመልሰውም። ለምን ከሱ ጋር እንደማወራ ማወቅ አትፈልግም? ምን አገባኝ? ይመለከተኛል። ከኔ ጋር ለመለያየት ምክንያት እየጠበክ ነበር? አንድ ሴት ከኤክሷ ጋር እያወራች ፍቅረኛ የምትለው ወንድ እየሰማ እንዴት ዝም ሊል ይችላል? ወይስ አትወደኝም ነበር? ከኔ ጋር ክብር እንጂ ፍቅር እንደማይሰራ ነግሬሽ ነበር። በዚሁ ከቀጠልሽ እሱም ሊቀር ይችላል። ግን አንተ እንደምታስበው አይደለም። እሺ፣ እሱን አንቺና ፈጣሪ ነው የምታውቁት። አሁንም ለሱ ስሜት እንዳለሽ ያውቃለሁ። የምትወጂው ከሆነ አብራችሁ መኖር ትችላላችሁ። እሱን እየወደድሽው ከኔ ጋር መኖር ለኔ ክብሬን ቢቀንሰው እንጂ የሚጨምርልኝ ነገር የለም። ሰን ምን እያሰብክ ነው? አልገባኝም። እኔ በፈለኩት ሰዓት የፈለኳትን ሴት መጥበስ ይችላሉ። የሚዋደዱ ሰዎች ግን በፈለጉት ሰዓት መገናኘት አይችሉም። ግን እኮ እውነታው አንተ እንደምታስበው አይደለም። ቆይ እንዴት ላስረዳክ? እቃሽን ጠዋት መተሽ መውሰድ ትችያለሽ። የሚያወራው ሁሉ አዋቂ፣ ዝም ያለው ሁሉ አላዋቂ አይደለም። እንዲያውም ዝም ያለን ሰው ፍሪ፣ በተለይ አውቆ ዝም ያለን ሰው። ምክንያቱም ጸጥ ያለ ባህር መጨረሻ የለውም።
ሰን እንዳታረግ። ምን ልትሰሪ መጣሽ? ማንስ ብትሆን ምን አገባሽ? ይመለከትሻል? ውይ ሰን፣ እንደዛ አይነት ሴት ታውቃለህ ብዬ አላስብም ነበር። እሺ ምን እያደረግሽ ነው? እና ቁሜ ላጨብጭብ? አሁን የራሴን ህይወት ጀምሬያለሁ። አይታይሽም ወይስ ማሰባችኝ? ይህንን ማየትም ማሰብም አልፈልግም። ህይወትም ከኔ ውጭ አይኖርም። ቢኖርም ምናልባት ሰማይ ቤት ነው። ከቅዠትሽ ንቂሽም። ከሳምንት በኋላ ልንጋባ ነው። አረ እሱን እንዳታስበው። የሰርጋችሁም የመቃብራችሁም ቀን አንድ ላይ ነው የሚሆነው። አይ ሰን፣ ልጅቷ ጤነኛ አትመስለኝም። ካንተ ጋር መሆን አልፈልግም። ህይወቴን እፈልገዋለሁ። እየሄድሽ ነው? አይ ሰን፣ ይቅርብኝ በቃ። ጎበዝ ሰው ለራሱ እንደዚህ ሲጠነቀቅ ደስ ይላል። የኔ ፍቅር አየህ አይደል? እኔ ብቻ ነኝ ፍቅረኛ ሚስት መሆን የምችለው። እሱን እርሺው። እሺ ሰማይና ምድር ቢገናኝ እንኳን እኔና አንቺ አብረን መሆን አንችልም። ስማኝ አባቴ፣ እኔ እኮ አንተን ማናደድ ፈልጌ አይደለም። ለምን አትረዳኝም ግን? ስሚ ቶሎ በይ፣ በዚህ አካውንት ብሬን አስገቢልኝ። ሚስተር ሰን ነው የተውኩልሽ። ይህ ምንድን ነው? ብር ሰጥሻለሁ ብለሻት ነው? ለዚህ ነው ሴት ልጅ እንባ አይደለም ደም ብታለቅስ ማላም ነው። ለዚህም መልስ አዘጋጅተሻላ?